መክሊት እባላለሁ። የልጅነት ህልሜ የተዋጣላት ደራሲ መሆን ነበር። አሁን ግን ምንድን ነኝ? ብቻ አሁን ለባሌና ለኔ ቁርስ እያበሰልኩ ነው። ቢሆንም ግን ሁልጊዜ ጥያቄ አለኝ። ከዕለታት አንድ ቀን የተረጋጋ ነው ያላችሁት ህይወት ድንገት ፈርሶ ከዜሮ ጀምሮ ብትባሉ ምን ታደርጋላችሁ የሚል ነው። ማኪ ምን እየሰራሽ ነው? በሐሳቤማ ኦምሌት እሰራለሁ ብዬ ነበር፣ ግን አልተሳካም። ስለዚህ ወደ እንቁላል ፍርፍርነት ተቀይረዋል። የጻፍኩትን ሾርት ስቶሪ ያነበብከው? የጻፍኩትን ሾርት ስቶሪ ያነበብከው ወይ? እንዴት ነው? ጥሩ ነው። ግን ጽሁፍሽን ስትጽፊ ልክ እንደ ጀማሪ ደራሲ ከዕለታት አንድ ቀን ብለሽ መጀመርሽን ብዙ አልወደድኩትም። ለምን? ብዙ ነገር እኮ የሚሆነው ከዕለታት አንድ ቀን ነው። እኔ እናንተ የተገናኘ ነው ከዕለታት አንድ ቀን ነው። ዛሬ ራሱ እኮ ከዕለታት አንድ ቀን ነው። እሺ መጨረሻው እንዴት ነው? ጥሩ ነው። አላነበብከውም አይደል? መክሊት በቃ ጊዜ አጣሁኝ። ጊዜ ሳገኝ አነበዋለሁ። እንዴ ኧረ ተረጋጋ። ወዴት ለመሄድ ነው ጥርፊያው? ሁሉ ነገር ላይ ተጣርፈህ ትችላለህ እንዴ? ቢያንስ ምግቡ ላይ እንኳን ይልቅደም እንጂ ተረጋግተህ ብላ። ምንም ተረጋጋሁት? በዚህ ጊዜ ሰው ሲተኛ እንኳን እኮ የማያርፍበት ጊዜ እኮ ነው። እኔ የምልሽ ማታ በህልሜ ያየሁትን ነግሬሻለሁ? ምን? በህልሜ ይኸውልሽ እንቅልፍ አጥቼ ስገላበጥ እንቅልፍ ሳልተኛ ነው ያደርኩት። ከመሸ ቡና ጠጥተህ ነበር? በእውነቴ ነው። በህልሜ በእውነት ነው እንጂ አልጠጣሁም። እንዴ ቆይ ብጠጣስ በእውኔ እንቅልፍ ይነሳኛል እንጂ በህልሜ ለምን እንቅልፍ ይነሳኛል? በቃ ይኸው ምንም የተኛው ሳይመስለኝ ይኸውልሽ ቀን ሙሉ እንግዲህ ስነጫነጭ ነው። አሁን ይሄ ነገር በህልም ነው በእውነ ንገረኝ። እኔ ሁለቴ ቁርስ መስራት አልፈልግም። አንቺ ትቀልጃለሽ አይደል? ረጋጉ ዶክተር ክብሩ። አልረጋጋም ፔሸንት መክሊት። እሺ አብረን አንወጣ? እኔ ቸኩላለሁ። ማገኘው ሰው አለ። ይኸውልሽ ማታም ላመሽ ስለምችል እራት እንዳትጠብቂኝ እሺ? አባዬ እኮ እራት ጠርቶናል። በዛ ላይ ደግሞ 30ኛ ዓመት የጋብቻ በዓላቸው ነው። ረሳህ? 30 ዓመት ብዙ ነው አይደል? የኛ ስንት ሆነ? አንድ ገና። በቃ ለማንኛውም እዛው ማታ እራት እንገናኛለን። ወይም ደግሞ በህልሙ ስላከበረላችሁ በእውንም ያከበረላችሁ መስሎት ነው ልልሃለሁ። ያማረብሽ መስሎሽ? ያረቀስ ዛሬም ቢስያ አይደለም እኮ ባለቤትሽን አሞት ሆስፒታል አድርሰሽው ከተመለስሽ በኋላ ወደዚህ ስትመጪ መንገድ ተዘግቶብሽ ነው ያረፈድሽው? ኧረ አይደለም። ከቤት ከወጣሽ በኋላ ትዝ ሲልሽ ስልክሽን አላሽው። ስልኬን ሳልይዝማ መስሪያ ቤት አልሄድም ብለሽ ተመልሰሽ ስልክሽን ይዘሽ መጣሽ። ከዛ የታክሲውን ሹፌር ትራፊክ ሲቀጣው አይታችሁ ወርዳችሁ ስትለምኑለት ነው የረፈደብሽ? አትበይ መክሊት። ማርፈድ የአርፋጆች ምልክት መሆኑን ታውቂያለሽ አይደል? ማለት አርፋጅ ሆነሻል መክሊት። በህይወትሽ ብዙ ነገር ያመልጥሻል። እኔ አይደለም ያልኩት፣ ደግሞ ሳይንሱ ነው።
ሳይንስ ደግሞ አንዳንዴ ሟርት ይወዳል። እባክሽን አታርፍጂ መክሊት፣ እባክሽን። እሺ ቢያንስ ስታረፍጂ አሳውቂኝ። ቆይ መደወሉ ይቅር፣ ምን አለበት ሲደወልልሽ ብታነሽ? ውይይስዬ ስልኬ እኔ ጋር እኮ አይደለም። ክብሩ ሲጣደፍ ረስቶ የሱ ስልክ መስሎት የኔን ስልክ ይዞ ሄዶ ነው። አየህ አይደል መቸኮል መጣደፍ የሚያመጣውን ችግር። ልበቢስ ባልና ሚስት እንደው ምን እንዳገናኛችሁ። ይልቅ የላኩልን ሾርት ስቶሪ ያነበብከው? አዎ። እንዴት ነው? የደንበኞቼን ታሪክ መጻፍ አቁሚ። የምትጽፊው ጽሑፍ አጥተሽ ነው? ደንበኞቼ እኮ እዚህ መጥተው ታሪካቸውን የሚነግሩኝ በማማከር ትዳራቸውን እንዳድን እንጂ ላንቺ ጽሑፍ ግባት ለመሆን አይደለም። ለነገሩ ጥፋቱ የኔ ነው። የተመካሪዎችን ታሪክ መንገር አልነበረብኝ። እሺ ግን እንዴት ነው? ጥሩ ነው አይደል? ከዕለታት አንድ ቀን ብለሽ ከመጀመርሽ በስተቀር ጥሩ ነው። ብዙ ነገር እኮ የሚሆነው ከዕለታት አንድ ቀን ነው። ለምሳሌ እኔ እዚህ አንተ ጋር የተቀጠርኩት ከዕለታት አንድ ቀን ነው። በዛ ላይ ደግሞ ዛሬ ሳይሆን ከዕለታት አንድ ቀን ትነግሪኛለሽ። እሺ ዛሬ የቀጠርናቸው ብዙ ደንበኞች አሉ። ብዙም አይደል፣ 1-2 ቢሆኑ ነው። ከነዛም ውስጥ ያቶ ከፈለኝና የዞሮ ባዩሽ። እንዴ ይሄ ሰውዬ ከሚስቱ ጋር አልታረቅም እንዴ? ድጋሚ ተጣሉ። ጭራሽ በመጥበሻ መታችኝ። ወይ ምን ነው? ምን ያህል ቢያስተቃያት ነው እንደዚህ የጨከነችበት? ሌላ ሴት አየ ነው የምትለው። እና ቢሆንስ ዱላ? መጥበሻ እኮ መጥበሻ። ቁጭ ብሎ መነጋገር እየተቻለ ዱላ ይሱ በመጥበሻ እኮ መጥበሻም ቢሆን አያስፈልግም። እሺ በኋላ ሲመጡ መጥበሻ አያስፈልግም ብላለች ብዬ እነግርልሻለሁ። እሺ በዚህ ዘመን ዱላና መጥበሻ። መክሊት ይሄንንም ጻፊዋለሽ። እሺ በባሏ የተናደደች ሴት የባሏን አናት በመጥበሻ አፈረሰችው። አናቱ በመጥበሻ ይፈርሳል እንዴ? ወይዬ ክብሩ፣ ወይዬ ስማኝማ፣ እስቲ እንደ ሐኪም አማክረኝ። አናት በመጥበሻ ይፈርሳል እንዴ? አንድ ስቶሪ እኮ መቶልኝ ነው። ስቶሪውን ታዩ? አዎ ገብቻለሁ። ስልክ ልትወስድ ልትመጣ ነው? እስካሁን ኧረ ማንም አልደወለም። እሺ ና። የባሏ አናት። ሄሎ ጤና ይስጥልኝ። ኢሳይያስ የትዳርና የፍቅር ማማከር አገልግሎት። ለምንድን ነው በሞባይል ስልክሽ ስደውል የማታንሺው? አባ እንዴት አደርክ? በስልክሽ ላይ ስደውል ለምንድን ነው የማታንሺው? ስልኬ እኔ ጋር አይደለም። ክብሩ በስተት የኔን ስልክ ወስዶት ነው። ምን ፈለከኝ? እቺ እናትሽ አቃጥላ ልደፋኝ ስለሆነ መሞቴን ብትሰሚ እንዳትደነግጪ ነው የደወልኩልሽ። እንዴ በሽተኞቼን ማከም አልቻልኩም። ስራዬን መስራት አልቻልኩም። ምን ተፈጥሮ ነው አባ? ተሳሳትኩ። ትልቅ ስህተት ተሳሳትኩ። የህክምና ስህተት ነው? ምን ትላለች እቺ? በባህል ህክምና ስህተት ብሎ ነገር የለም። ታዲያ ምንድነው ስህተቱ? የዛሬ 30 ዓመት እናትሽን ማግባቴ ነው ስህተቱ። ይኸው አሁን ዋጋዬን እያገኘሁ እገኛለሁ። አባ አሁን ስራ ላይ ነኝ። እሺ እደውላለሁ። ለማንኛውም ግን ድንገት ድፍት ብል ብትሰሚ እንዳትደነግጪ። እሺ ችግር የለውም። እሺ ችግር የለም። በባሏ የተናደደችው ሚስት የባሏን አናት በመጥበሻ ብላ ደፋችው። በዚህም ልጃቸው ደነገጠች። ሄሎ ጤና ይስጥልኝ። ኢሳይያስ የትዳርና የፍቅር ማማከር አገልግሎት። አንቺም ብሎ አማካሪ መተሽ አባትሽን አታማክሪው? አንገብግቦ ሳይደፋኝ። እንዴት አደርሽማ? ደህና ካደርኩ ዘመናት አልፈውኛል።
ይኸው በወጣ በገባ ቁጥር እየጨቀጨቀ እንቅልፍ ነስቶኛል። ምን ተፈጥሮ ነው? ነይና እሱን አትጠይቂው። እኔንማ ታውቂኛለሽ፣ ካፌ ክፉ ቃል አይወጣም። አቤት እማ ስራውን ገና መግባቴ ነው። ሰውጣ እመጣለሁ። እሺ እኔ እስከ በኋላማ አያቆየኝም። አባትሽን ታውቂው የለ እንዴ? እሺ ችግር የለውም። ቤተሰቦችሽ ናቸው? አዎ እስኪ ቶሎ እመለሳለሁ። እሱ ቶሎ እመለሳለሁ። መጣሁ አልኩ እኮማ። ሄሎ ጤና ይስጥልኝ። ይቅርታ። አዎ አስታውሻለሁ። ኧረ በደንብ አውቄያለሁ የእኔ ወንድም። ምን ባለቤቴ በመጮቻ መታችኝ ያልከው ሰውዬ አይደለህ እንዴ? አይ እኔ ጠርጥሬ ነው። እንዴት ጠረጠርሽ? ሄሎ አይሰማም። ሄሎ አሁን ይሄ እንግዳ የተጠራበት ቤት ይመስላል። እኔው ራሴ ላጽዳው እንጂ አንቺማ ሆን ብለሽ ነው አዝረክርከሽ ይዘሽ ስራዬን ለማሰነካከል መቼ አጣሁት። አንቺ ሴት ተከበሪ። ምን ልትሆን ነው? በስተርጅና እንደ ጎረምሳ ሊያደርግ ነው እንዴ? ይሄ ቤት ዛሬ እንዳይፈራርስ ዋ ብያለሁ። ዋ እንግዲህ እኔ መነን ሲፈጥረኝ ዛቻ መፈራ ሰው አይደለሁም። እርምህን አውጣ ነው አልሽ። ተናገርኩ። እንዴት አረፈዳችሁ? መክሊቴ መጣሽልኝ። ሊገለኝ ሲል ደረሽልኝ። አባ ምንድን ነው ዱላው? በዱላ ቀጥቅጬ ነው ምገልሽ እያለ ሲያስፈራራኝ እኮ ነው የደረሽልኝ። እንዴ እናንተ ትልቅ ሰው አይደላችሁ እንዴ? ምን እየሆናችሁ ነው? አረ እኔ ቤት እየጠረኩኝ ነበር እንዴ? አሁን እንደዚህ ይመስላል መክሊቴ። እሺ ምንድን ነው የሆናችሁት? ንገሩኝ። ይኸውልሽ እኔ ላስረዳሽ። እሷ ነገሩን ታወሳስበዋለች። ለምንድን ነው አንተ የምታስረዳት? እኔ ነኝ የጠራኋት። እኔ ነኝ የማስረዳት። እኔ ሳልጠራሁሽም እኔ አይደለሁ እንዴ ድረሽልኝ ያልኩሽ? ወይ ክብርሽ ቢሮና ብዬ ጥዬ ወጣሁ አይደል? ምን እዚህ ቤት ችግር ተፈጥሮ? እሷ እያለች ሁሌም ችግር እንደተፈጠረ ያለ ሁልጊዜ ችግር ፈጣሪ አንቺ ራስሽ ችግር ፈጣሪ። ኧረ ዝም በይ እንዴ! እስቲ አትጮሁ። ክብርሽ አንተን አይደለም። አዎ ቤት ነኝ። ማንም የደወለ የለም። እዚህ ልትመጣ እንዳይመጣ ሰው አታስቸግሪ። ይምጣ እንጂ ቤተሰብ አይደል እንዴ? እሺ ና በቃ ና ክብር ና። ቢመጣ ነው የሚሻለው። አሁን እስኪ አንተ ራስህ ዝም በል እንጂ። እሺ ምንድን ነው የሆናችሁት? ምን ተብሎ እንደሚነገር አላውቅም፣ ግን ጉዳዩ ከባድ ነው እኮ። ተናገሯ። ይኸውልሽ መክሊቴ፣ ለማታው ፕሮግራም ጠረጴዛው ይሄ ጨርቅ ይልበስ አልኩኝ። አባትሽ አሻፈረኝ አለ። በቃ ማለት ይሄን ጠረጴዛ እንዴት አድርጌ እንደሰራው ታውቂያለሽ አይደለም እንዴ? እንዴት ነው የማንም ብጫቂ ጨርቅ ይልበስ የሚባለው? ይኸውልሽ መክሊቴ፣ ይሄን የመሰለ ጨርቅ ነው እንግዲህ ብጫቂ ጨርቅ የሚለው። በቃ እማ ይሄን ያጣላችሁ እንዴ? እኮ በጣም ቀላል ነገር ነው። እንዴት ነው ቀላል የሆነው? ምን ነው ቀሎ ይታየሽ? እሺ እኔ በጣም ቆንጆና አስታራቂ ሐሳብ አለኝ። እኔ ገዛውላችሁን የጠረጴዛ ልብስ ለምን አታለብሱት? በቃ የቱን ነው የምትለው? ነጩን እንዳይሆን ማሰሻ ያደረኩትን። አረ ይሄ በስንት ጣዕሙ። አረ ጠረጴዛው ጨርቅ ባይለብስስ እንዲሁ ያምር የለም። እኔ ጠረጴዛ ነው ጥቼ ብጥሎ ይሻለኛል። አረ ጨርቅ ባይለብስስ። ምን እየሆናችሁ ነው? ይችን ነው እንግዲህ አስታራቂ ብለን የጠራነው።
ለምን አልተጋደሉም ነው እኮ። እኔ የምለው መክሊቴ ለማታው ፕሮግራም ኬክ እሰራለሁ ብለሻል ነበር፣ እንዴት አደረግሽው? ለካ እሱም አለማ። ቀልበቢስ እንኳንም ከስራ ወጣሁ። በቃ ቤት ገብቼ እንደሚሆን አድርገዋለሁ። እናንተ ግን ቀልበቢስ ቀልብም የላት ወንድሟ ሳይበልጣት አይቀርም። ማ ዳዊት ላይማ አትደርስበትም። የኔ ልጅ የሕክምና ትምህርቱን ጨርሶ አሁን በቅርብ ይተካኛል። ሄሎ የኔ ፍቅር ክብሩዬ እንዴት ነህ? ሄሎ ውዴ፣ ሄሎ 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 አንተ ና ወደዚህ እንዴ! ቤቶች ማኪ ማነ ና ወደዚህ እንዴ! ዶክተር አንተ እንዴ! እንዳይነሱ ምን ስራ ላይ ሆኜ እኮ ውጥቼም አልተቀበልኩም። ደህና ነህ? ደህና ነኝ። ማኪ የለችም እንዴ? ማኪ አሁን ነበረች። ከእናቷ ጋር የሆነ ነገር ተባባሉና ወጣች። አዎ እቺ ምን አልክ? አንተ ጥፍሩ ውስጥ ስንጥር ሰንቅረ 3 ቀን የምታቆየው ምን ልታሳድገው ነው? ልትሸጠው ነው? ምንም አያረገኝም ብዬ እኮ። ምንም አያረገኝም አታይም እንዴ? ቀልቶ አብጦ ሊፈነዳ ደርሶ አይደለ እንዴ ዶክተር? አዎ ልክ ነው። እንደናንተ በወረቀት ባይሆንም በልምድ የምናውቀውን ያክል ብዬ ነው። ልጄ ነው የልጅ ባል ያው ልጅ ነው። አየሱም ዶክተር ነው። ሁለተኛው ልጄም ሕክምና እየተማረ ነው። አይ አይደለም አንተ ያወጣውልህ ነው። በቃ ማኪ ጋር ልደውል ስልክ። እሺ ወይ ክብሩ እነማዬ ጋር ሄድክ? ያዘዙኝ ስራ ነበርና እሱን ለመስራት ወደ ቤት መጣሁ። ማንም አልደወለም። ና ቤት ነኝ፣ የትም አልሄድም። ና ወይኔ ዳዊት! እንዴ ምን ሆነሽ ነው? ዳዊት አንቺ አምሻል እንዴ? ንጉድላ ያግባሽ ሳትረብሽ ልትጨርሺ ነው? ዳዊት ተረጋጋ በእናትህ። ክብሩ መስሎኝ ነው። ክብሩ ሲሆን ለምን ትመጪዋለሽ? በቃ የአባዬ መድኃኒት አትወስጂ እየተባልሽ እየወሰድሽ በቃ ለየልሽ አይደል? እሺ ተረጋጋ። ሌባ መስሎኝ ነው። ናግባ። ኧረ አሁን ክብሩ መስሎኝ ነው አላልሽም? ሌባ መስሎኝ ነው ላለው ብዬ ነው። ናግባ ዳዊት ናግባ። ጦሰኛ በማይሆን ሰዓት እንዴ ቦቅቧቃ። ኧረ ሳትናገር ግን እንዴት መጣህ አንተ? ስልክሽ ላይ ስደውል ክብሩ ነው ያናገረኝ። እሱ ጋር ነው ስልኬ። እረፍት ደርሶ ነው የመጣው? አይ አይደለም። እና ነው ወይስ አባረሩ? እባክሽ ትምህርቱን አቁሜዋለሁ። አቁሜዋለሁ ስትል በቃኛ። ይሄ ትምህርት ለኔ አይሆንም። በማይገባኝ ነገር ጊዜን ከማባከር በጊዜ ባቁሙ ይሻላል። ጊዜን ከማባክን? እንዴት ያለ ነገር ነው ዳዊት? ስነ ስርዓት ትምህርትን መቀጠል አለብህ። በግድ ልታስቀጥይ ነው? መቀጠል አለብህ ስትይ እኮ አንቺ ራሱ አቁምሽው ትምህርት። እኔ በበሽታ ምክንያት ነው ያቆምኩት ዳዊት። አይደለም
ጥበብ ጠርታኝ እንደራሲ ልሆን ነው ብለሽ አለቅምሽ? እና እኔ መሆን ነው ፍላጎትህ? አይ አንቺን እንኳን መሆን አልፈልግም። ለመሆኑ አባዬ ይሄን ጉዱን ሰምቷል? ኧረ አላወቅም እንዴ መቼም አያውቅም። እንደመጣው ራሱ አያውቅም። ለዛ ነው አንቺ ጋር የመጣሁት። አንተ ራስህ አጠፋ። ትምህርትን ያልከል ነገር ስታቆም ቀድመህ አትናገርም? በዛ ላይ ጥሩ ሰዓት አልመጣም ነው። የተፈጠረ ችግር አለ? የለም ክንዴፍ፣ ዛሬ እነማዬ ጋር ደርና ከዛ በኋላ ነገ ተነገ ወዲያ ቀስ ብለን መፍትሄ እንፈልጋለን። አይሻልም? ዛሬ ደግሞ እኮ የማዬና አባዬ 30ኛ ዓመት የጋብቻ በዓል ነው። ለሱ ነው የመጣሁት እላቸዋለሁ። ሀሳብ ግን ትምህርት ማቆሜ መስማት የለበትም። እሺ ሂድ 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 ዳዊት ሂድ። ግን በሰላም ነው? ሰላም ነኝ ዳዊት። ሂድ በቃ ሂድ። ምን እየሰራሽ ነው መክሊት? አውቀሽ ነው ወይስ እየቀለድሽብኝ ነው? መጣ መስሪያ ቤት ናልሽኝ፣ ሄድኩ የለሽም። እናቴ ቤት ናልሽ፣ እዛም ሄድኩ የለሽም። አንቺን ፍለጋ እኔ ቀን ሙሉ መንከራተት አለብኝ እንዴ? ትልቅ በደል ነው የበደልከው አይደል? ምን ጥያቄ አለው? ምንም ስራ መስራት እኮ አልቻልኩም። አንተስ እኔን አልበደልከኝም? እኔ እንዴት እበድልሻለሁኝ? እኔ እኮ ግብረ ገብ ያለኝ ሰው ነኝ። ሰው ጫፍ ላይ አልደርስም። ከኔ የተሻልክ ሰው ነህ ማለት ነው። እንደዛ ባይሆንም አንቺም እኮ ልጅ ጸባይሽን ብታስተካኪ እኮ ጥሩ ሰው መሆን ትችያለሽ። እሳት አደጋ ማን ናት? ምን እሳት አደጋ ማን ናት? የምን እሳት አደጋ? ክብሩ ስልክህን አይቼዋለሁ። ደውላ የኔ ፍቅርን ብልሃለች። አንቺን እሳት አደጋ ማን ናት? ክብሩ የት ነው የተዋወቃችሁት? ከመቼ ጀምሮ ነው እንደዛ አይነት ሰው የሆንከው? ማነች? ምንድነች? ምንድነው ተዋወቃችሁ? ይኸውልሽ የኔ ውድ አትበለኝ። የኔ ውድ አትበለኝ ክብሩ። የኔ ውድ ሳልልሽ ማውራት አልችልም። የኔ ውድ ክብሩ በህይወት ሙሉ የኔ ውድ ብለኸኝ አታውቅም። ለምን አስፈለገ ሌላ ሴት ጋር መሄድ? እሺ ከኔ የተሻለች ቆንጆ ነች ገና ታስባለህ? ይኸውልሽ አንቺ እንደምታስቢው አይደለም ግንኙነታችን። ደግሞ ይሄን ነገር አልኩት ለኔ ብዬ አይደለም ለሁለታችንም ስል ነው። አረ እውነት ጭራሽ ላንቺ ብዬ ነው ሌላ ሴት ጋር ሄድኩት እያልከኝ ነው? ቆይ ይኸውልሽ አስጨረሽኝ። መቼ አቋረጥኩህና? አስጨረሽኝ። ይኸውልሽ ደግሞ ስሟ እሳት አደጋ አይደለም። እውነት? አዎ። እኔ ደግሞ መስሎኝ። አረ ቆይ ላውራበት። ቆይ ላውራ። ይኸውልሽ እሷ የምትኖረው አሜሪካ ነው። ከዕለታት አንድ ቀን በሶሻል ሚዲያ ነው የተተዋወቅነው። ከዛ አግብተሃል ያለችኝ። እኔም ከዕለታት አንድ ቀን አላገባውም ብልሽ ልትወስጂ ነው ያልኳት። ምን ችግር አለው ሲያየው ጥሩ ሰው ትመስላለህ አለችኝ። እኔም ከዕለታት አንድ ቀን አላገባውም አልኳት። ምን? አዎ አግብታ ይዛኝ እንድትሄድ ብዬ እኮ ነው። እኔስ ሚስት? ይኸውልሽ ዋናው ነገር እኮ ይሄ ነው። ይኸውልሽ እሷ አግብታኝ ከወሰደችኝ በኋላ እሷን ቶሎ እዛ ፈታና ተመልሼ መጥቼ አንቺን አግብቼ ወስድሻለሁ። ወይኔ መክሊት፣ ይኸውልሽ ወይኔ መክሊት፣ መክሊት ይኸውልሽ ትንሽ ቆይቼ ያልኩት ነው አይደል ያስጨነቀሽ? ብዙ እኮ አይደለም 1 ወር 2 ወር ነው። በቃ ደግሞ ባንቺ አሁን ወደ ህይወትሽ እስቲ ተመልከቺ። ሁሉ ነገር ተሟልቶልሻል። የምትፈልጊውን እየኖርሽ ነው። ይኸውልሽ አንቺ እኮ ተሳክቶ ውጭ ከሄድሽ እኮ ልክ አንቺ እንደምትወጂው ይደራሲ ማነው አዳም ረታ። በቃ ልክ እንደሱ እዛ ቁጭ ብለሽ ትጽፊያለሽ። እዚህ የምትመጪው አንቺ መጽሐፉን ለማስመረቅ ብቻ ነው። መክሊት አይደል? ውጣልኝ ክብሩ፣ አይነት ላይ አልፈልግም። ውጣልኝ ክብሩ። እሪ ብዬ ጮኬ ሰው መጥቶ ሳላዋርድ ሁለተኛ እዚህ ደጅ እንዳትደርስ። ውጣልኝ፣ ውጣልኝ ክብሩ።
ክብሩ ውጣልኝ፣ ውጣልኝ፣ ውጣልኝ። ወይኔ መክሊት፣ ወይኔ መክሊት። እኔ ማሳበድ ነው አላማ ክብሩ አይደለም። እንትን ቤቱ የኔ እኮ ነው፣ ከቤተሰቦቼ ላይ ወረስኩት። እና ለምንድን ነው የምወጣው እኔ? እና እኔ ልውጣ? አይ አንቺም አትውጪ እኔም አልወጣም። በቃ እዚሁ አብረን እንኖር። ወራዳ ሰው ነህ ክብሩ፣ ይሄንን ነው በቃ። ወራዳ ሰው ነህ። እኔ እወጣለሁ። የኔ እንዳትጨርሰው የኔ ውድ። ይሄ ልጅ ለምንድን ነው የመጣው? ሊያችሁ ብዬ ነው አለ። ለምንድን ነው የሚያየን? ቢያይን ምን ችግር አለው? እኔ ግን ቀልቤ ሌላ ነገር ነው እየነገረኝ ያለው። ዝም በለው። ማንን? ቀልብህን። እና እንዴት ነን አላችሁ? ገይትዬ አንተ ለምንድን ነው የመጣው? ላያችሁ አልኩኝ እኮ። ምን ነው ደስ አላላችሁም እንዴ? ሌላ ነገር ነግሮት ነው። ማ? ቀልቤ። አባ ደግሞ ትምህርት እንዴት ነው? ጥሩ ነው፣ ምንም አይል። ትምህርት ማድሮ ቀረ። እጭ ጀመራል ደግሞ። እቺ ልጅ ምን ሆናለች? እኔ እንጃ። ቅድም ደህና አልነበረችም። ተገናኝታችኋል እንዴ? አይ በስልክ ማለቴ ነው። ቆይ አናግሬያት ልምጣ። እነዚህ ልጆች የሆኑት ነገር አለ። ይሄንንም ቀልብን የነገረ ምንድን ነው? ተወኝ እባክህ። አንቺ ባለሽን በዛ መጥበሻ ገደልሽው አይደል? በእናትህ ዳዊት አትቀልድ። ተወኝ፣ ብቻዬን መሆን እፈልጋለሁ። ምን ሆነሽ ነው? ምንድን ነው ደግሞ ሻንጣው? ከክብሩ ጋር ተጣላሁ። ምን ነው አላችሁ? ከሌላ ሴት ጋር ሲያወራ ደረስኩበት። ታዲያ አውራ። አንቺ ከሌላ ወንድ ጋር አታወሪም? እባክህ እንደዛ አይደለም። የኔ ፍቅር ሁላ ይባባላል። ስለመጋባትም ያወራሉ። አትይኝም? ታዲያ በመጥበሻ በገለው ያንሰኛል? እንዲህ አይነት ሰው አይመስልም ነበር እኮ። ይልቅ እነማዬ ይሄን ነገር እንዳያውቁ። ክብሩ ክፍለ ሀገር ስለሄደ ብቻዬን መሆን ደበረኝ። ለዛ ነው የመጣሁት እላችኋለሁ። እሺ? ኧረ ይህም ተብሎ ይነገራል። ልጆች ምንድን ነው ተደብቃችሁ የምትዶልቱት? መጣንማ። ትንፍሽ እንዳትል ዳዊት። ቅድም ለዶክተር ክብሩ በጊዜ እንዲመጣ ነግሬው ነበር። ለምን አልመጣም? አስቸኳይ ጉዳይ ገጠመውና ወደ ክፍለ ሀገር ሄደ።
ለዛ ነው ብቻዬን የመጣሁት። ዶክተር ክብሩ ለስራ ክፍለ ሀገር ይሄዳል እንዴ? ስለ ሐኪሞች ምን የምታውቂው ነገር አለና እንጂ ዝም በይ እባክሽ። እንዴ ማይ አልፎ አልፎ እኮ ይወጣል። አዎ ይሁን እንግዲህ ስንብላ። አኒቨርሰሪያችሁ ምክንያት በማድረግ ዛሬ ንግግር የለም እንዴ? ዝም ብለን ነው እንበላው? በየዓመቱ ንግግር ማድረግ አለብኝ ማለት ነው። በዚህ ቀን እኔና እናታችሁ የተገናኙበት ቀን ነው። እንኳን ደረሳችሁ። በቃ የተቃውሞ ሰልፍ ወጣ ሲያቀብጣት ሚሊዮን ዘለሃል። አዎ ሲያቀብጣት የተቃውሞ ሰልፍ ወጣ በፖሊስ ዱላ ተነርታ እግሯ አውጦ ልትታሽ አንተ ጋር መምጣቷንማ ድጋሜ ልትነግረኝ ይገባል አባይ። ይኸው አንዴ ልታሽ መጥቼ 30 ዓመት ሙሉ ያሸኛል። የተከበረ ሙያዬ ነው አንቺን ያገናኘኝ። የወጌሻ አዋቂነቴ፣ የባህል ሕክምና ባለሙያነቴ ነው አንቺን ይሄን ያደረገው። ያው የተከበረ ሙያዬን በዘመናዊ መንገድ የሚረከበኝ ወንድ ልጅም ሰጠሽ። ምን ያስቅሻል? እሱም እንዳንቺ ትምህርት ማቋረጥ ነበረበት። እልሽ አሁን በዚህ ቀን ይሄ ነገር ይነሳል። ደግሞ ስለታመመች ነው ያቋረጠችው። እሷን በሽታ መቻጣውት የመጫጭረው ወረቀት ነው እልሽ። ታዩ ይናገር አቅቆ የተናገርኩት ልጅ ማለት እንደ ዳዊት ነው። የሱንም የቤተሰቦቹንም ህልም የሚያሳካ የሚያኮራ አንገታችን ማያስደፋ ዳዊት ብቻ ነው። ይበቃል አባዬ። አሁን አውራ አላልሽኝ እንዴ? አሁን ደግሞ ይበቃል። እንዴት ነው? እኔ ስለ ልጅ ጥንካሬ የማውራት መብት የለኝም እንዴ? ይኸውልህ አባዬ፣ እንደውም ወቀው ልጅ ትምህርቱን አቋርጦልን ነው የመጣው። እንዴ አድርገው አታደርገው። ዳዊት እውነቷን ነው። አንቺ ያምሻል እንዴ? ተናገር። ምንድነው? መክሊ ከክብሩ ጋር ተጣልታን የመጣችው ከሌላ ሴት ጋር ሲማግጥባት። አንተ መክሊቴ እውነት ነው? ሁለታችሁም የተናገራችሁት እውነት ነው? ከዕለታት አንድ ቀን ወደ አደግኩበት የእናትና አባቴ ቤት ተመልሼ መጣሁ። አሁን ጥያቄ ተቀይሮ ሌላ ሆኗል። ከዚህ ቀጥሎ የሚመጡት ከዕለታቶችስ ምን ይዘው ነው የሚመጡት? ከባድ ችግር ውስጥ ነው ያለሽው። እስቲ አማክረኝ። ልክ እንደ አንድ ደንበኛ ይሄና አማክረኝ። ምንድነው ማድረግ ያለብኝ? ትከፍያለሽ? ለምንድን ነው የምከፍለው? ባልደረባ አይደለም እንዴ? ባልደረባ አይከፍልም የሚል ህግ የለንም። ደሞዜ ለኑሮ የማልበቃኝ እንኳን ላንተ ልካፈል። እሺ ቅናሽ ላድርግልሽ። እንደውም አታማክረኝ። እሺ ታይ መክሊት ይቆጭሻል። ታይ ላማክርሽ። ታይ